በእግዚአብሔር ስም መጀመር ጥሩ ነው። ስለዚህ በፈጣሪ ስም እንጀምረዋለን እና ዛሬ ልንነጋገርበት ወይም ልናገር የፈለኩበት አንዱ ነገር መሰለህ ይሄ በኢትዮጵያ በተመለከተ ከኢትዮጵያ ክርስትና ጋር አንዳንድ ነገሮችን በዚህ ዘመን ላይ በብዙ አይነት መንገድ የሚነሳ ነገር ስላለ ከነዛ መካከል ብዙ የደረሰኝ ጥያቄ ማለት ነው። አሁን አንዱ ምንድነው የቤተ ክህነቱ የተለያዩ ማህበራት ምናምን ካለ እንዳለው ነው በተለየ ምክንያት ስለ ንጉስ ይመጣል የሚሉ ሰዎች ስለዛ የሚጠይቁኝ ሰዎች ስላሉ ብዙ ንጉስ ይመጣል ኢትዮጵያ ትንሳኤ እንደዚህ ነው ብዙ የሚሉና ከዛ ጋር በተገናኘ ትንሳኤ ስለማወራ የትንሳኤ ትምህርት ስለምናገር ይህንን ተንተርሰው ጥያቄዎች ይመጣሉ እና በዚህ የተነሳ አንዳንድ ከዚህ ጋር የተያያዙ ነገሮችን ማየት ጀምረው ከነዛ ውስጥ አንዱ እኔ ከጻፍኩት መጽሐፍ ጋር የሚያያዝ መስሎ ስለታየኝ ደሞም ነው ሳየው እና እሱን አየሁት እና እኔ ብዙም ማላት ማህበሮቹ ሰዎቹ ምናምን እንደዚህ አላውቅም። ነገር ግን አንዱ ርዕስ እኔን ስቦኛል። ብዙ ጊዜ የምታየው ነው ይላል መጽሐፍ ቅዱስ። የምታየው ብዙ ነገር ነው የምናየው፣ ግን ብዙዎቻችን አስተውለን ከሆነ የምናየውን ነገር አናውቀውም። ልክ አሁን ይሄ አበባ አለ ለአንድ የሳይንስ ምሁር ቅጠል ብቻ አይደለም፣ ብዙ የሚያየው ነገር አለ። ከሴልስ ህንፃ ከዚህ ብዙ ይታያል። ይሄ የምታየውን ማወቅ የሚባለው እና ከዛ አንጻር የዮሐንስ 20 የሚባለው ማህበር ጉጉታቸውን ማህበራቸውን ብዛት ሁሉ አይቻለሁ። በጣም ደስ የሚለው ከዛ የዮሐንስ 20ን ስላሉ ርዕሱ ፈለኩኝ ውስጥ ዮሐንስ 20 በጣም የሚገርም የመጽሐፍ ቅዱስ ክፍል ነው። ራእይ ላይ ያለ ነው። ተጠቃሎ ይሄ ዓለም ወደፊት እንዴት አድርጎ እንደሚሰበሰብ ምን እንደሚሆን ትንሣኤ ምንድን ነው የፊተኛው ትንሣኤ የኋለኛው ትንሣኤ እያለ ስለ 1000 ዓመት ሁሉ የሚያወራ ነገር አለ እና እዛ ውስጥ ያንን ፈለኩና አንዳንድ በዛ ቦታ ያሉ ሰዎችንም ጠየኳቸው። እዚህን አባል የሆኑ ሰዎች ስለ ዮሐንስ 20 ስሙ እንጂ ብዙ ግንዛቤ እንደሌላቸው የነገሩኛል። እኔ ስለዚህ ከኔ መጽሐፍ ጋር ግን የሚገናኘው እኔ ከመጽሐፍ ስጀምረው መጽሐፌን መጥሪያ 16 የሚባለውን በዚህ ክፍል ስለጀመርኩት በእኔ የሚመለከተኝን የተረዳሁትን እንደ አንድ አማኝ እንደ አንድ እንደሚያስብ ሰው እንደ አንድ ደግሞ ቤተክርስቲያን ምዕመን የማምነውን መናገር አስፈላጊ ሆኖ ስላገኘሁት ነው ልናገር የፈለጉት። ስለዚህ እስቲ ዝም ብለን ቃሉን መጀመሪያ እናንብበው። ምንድነው ዮሐንስ 20 ከኢትዮጵያ ጋር ይገናኛል? ከአክሱሙ አክሱምን መሰረት ካደረገው ስልጣኔ ጋር ይገናኛል? ይህን ነገር በደንብ ከማየታችን በፊት ራሱ ለአንዴ ባነቦት ወሰነውን ክፍል እንዲህ ይላል። ዮሐንስ ምዕራፍ 20 እንዲህ ይላል። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውን እባብ ዘንዶም እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። ዙፋኖችንም አየሁ፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ለራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። የቀሩት ሙታን ግን 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው እያለ ይቀጥላል። የኔ ነጥብ መጨረሻ አካባቢ ያለው ነው። መጽሐፍ ተከፈተና አልተከፈተ የሚለው ነው። ስለዚህ የኢትዮጵያ ስልጣኔ የምንለው አሁን እንደ መንግስት አሁን ከክርስትና ወጣ ብለን ስልጣኔውን ያለንበትን ስነ መንግስት፣ ማህበራዊ ህይወት፣ ባህሎቻችን እና አሁን ያለንበት ይህንን ሀገርም ምድርም ቋንቋም አካባቢውን ያገኘንበት የመሰረትንበት ራሳችንን ለአንድነት ያጨንበት እውነት በአክሱም ስልጣኔ ዙሪያ ያለ ይሄ የአክሱም ስልጣኔ ባለፉት 1000 ዓመታት የነበረ ያለ በብዙ መንገድ የሚገለጽ ነው። እንደ ቤተክርስቲያን ካየነው አንድ የትም ቦታ ኢትዮጵያ ውስጥ ስትሄድ ጋምቤላም ሂድ፣ ደቡብም ሂድ፣ ሶማሌም ሂድ፣ ኦሮሚያም ሂድ፣ የትኛውን ቦታ ያሉ ክፍለ ሀገሮች ላይ ስትሄድ ቤተክርስቲያን ታገኛለህ። የዛች ቤተክርስቲያን ታሪክ ወደኋላ ዝም ብለን ብንመዝ መጨረሻ የምንደርሰው አክሱም ላይ። ስለዚህ የትም ቦታ ላይ ቤተክርስቲያን ስናይ የአክሱም ስልጣኔ መሰረቱ ክርስትና የተመሰረተበት አለ። እኛ እዛ ውስጥ ያለ በምሳሌ በጻድቅ ምዕመን በእግዚአብሔርን በሚያምኑ ሰዎች ስያሜ የተሰየመ የጽዮንነት ስርዓት ያላት ኪዳን ነች የአክሱም ጽዮን ኪዳን እና ይሄ
አክሱም በአሁኑ ሰዓት ያለበት ሁኔታ እናውቃለን። እኔ ዝርዝሩን ካለው የፖለቲካ አንጻር መንፈሱ እንዴት እንደሰራ ምን ያደርግ እንደነበር በዙሪያው ምን ያደርግ እንደነበረ በመጽሐፍ የተጻፈ ስለሆነ ነገር ግን እንደተጻፈው ከመጀመሪያው እንደተነገረው ይሄ አክሱም የያዘው መንፈስ ስርዓት ኪዳን የሴቲቱ ስርዓት የምንለውን የቤተክርስቲያን ስርዓት የምንለውን በኋላም በጻድቅ መመን የመሰለውን በድንግል ማርያም የሚመሰለውን እውነት የሚዋጋ መንፈስ አለ እና ይሄ ኦርቶዶክስ ባህል ፈጥሯል እና ከዚህ መንፈስ ጋር የሚዋጋ መንፈስ አለ እዚህ ሀገር ላይ እየተዋጋ ነው። አሁን ከቧል። እዛ ቦታ ከቦ አክሱም ፈርሶ ከሆነ ተቃጥሎ ከሆነ ነዶ ከሆነ መሰረቱ ጋር ነው ውጊያው። ስለዚህ ልክ በአካል በተግባር ይሄ እንደዚህ ምንድነው በተጨባጭ በሆነው የአክሱም ቦታ ላይ የምናየው ችግር እሱን ተንተርሶ በተሰራው የስልጣኔ አስተሳሰብ ዙሪያም አለ የተዋጋ ነው። አሁንም አለ። ያንን ማፍረስ የሚፈልግ መንፈስ አለ። የነገሰው እሱ የሚሰራው እሱ። በዓለም ስናየው ምዕራብና ምስራቁ የራሻ ክበብ ይሄ ነው የኦርቶዶክስ ካልቸርና የምዕራቡ በዋነኛነት ፕሮቴስታንቱ ዓለም ቀጥሎ ያለው ካቶሊክ ሆነው እርስ በርስ በስልጣኔ ስም የሚዋጉት። ግን ወደ ጥልቁ ወደ ሚስጥር ስንገባ የእግዚአብሔር ልጅን የምትወለድበትን ስርዓት ክርስትና ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን ከመዋጋት የሚመጣ ነው። እሱ ካልፈለገ የሚመጣ ነው። ስለዚህ ይሄንን እንዴት ነው ከዚህ አሁን ኢትዮጵያ ውስጥ ይመጣል ብለን ከምንጠብቀው ትንሣኤ አንጻር ዮሐንስ 20 ምን ያገናኘዋል? እሱን ከማየታችን በፊት ምንድን ነው ራሱ እዚህ ጋር 1000 ዓመት አሰረው በዚህ ገባ የፊተኛው ትንሣኤ ነው የሚለው ነገር በደንብ ብናየው ምናልባት የምንከተለውንም የዮሐንስ 20 የሚባለውን ማህበር የመሰረቱ ሰዎች የሚሆኑ ማንም በግል አላቃቸው ማህበራቶችም ይሁን በደንብ ለመረዳት ይረዳል። ሰዎችም ደግሞ ምንድን ነው የሚለው ነገር ለማወቅ እንዲረዳቸው በሚል ነው ይህን ሀሳብ ማነሳው እና ለምንድን ነው 1000 ዓመት ክርስቶስ ጋር ነገሱ እንደዚህ በቤተክርስቲያኑ አስተምሮ 1000 ዓመት ራሱ ምንድን ነው? በቤተክርስቲያኑ አስተምሮ ማለት ነው 1000 ዓመት 100 ዓመት እንደዚህ ፍጹም የሚባሉ ቁጥሮች አሉ። ፍጹም ማለት ምንድን ሙሉ ናቸው። ወይም አሁን 100 ብለን እኮ ሌላ ቁጥር እንደማለት ነው። ወይም መልሰን 101 እያለን ያንኑ እንዳንረሳው 101 102 እያለን እንቆጥራለን እንጂ 100 ሲሞላ እንደገና 1 ብለን እንደመጀመር ነው። 1000 ሲሞላ ስለዚህ እንደዚህ እየተሞሉ እንደገና እየተደገመን የምንቆጥራቸው ቁጥሮች ፍጹም ሙሉ ቁጥር። ስለዚህ በፍጹም ቁጥር የተጠራ አንድ የመንፈሳዊ ስርዓት ጉዳይ አለ ከክርስቶስ ጋር 1000 ዓመት መንገስ የሚለው። ይሄንን ወዴት እንወስደዋለን? 1000 ዓመትን የሚለውን ስርዓት በቤተክርስቲያን አስተምሮ አዳም 1000 ዓመት ይኖር ነበር። አሁን ዝርዝሩ እዛው አለ መጽሐፎች ላይ ይገኛል። ኩፋሌ ላይ ያለ እኔ መጽሐፍ ላይም አለ። ይሄ 1000 ዓመት ስርዓት ምንድን ነው? አበው ሲሉ ከምጽአት በፊት ነው ቢሉ የተመቸ ነው። ከምጽአት በኋላ ነው ሲሉ እስከ የለውም ግን። ስለዚህ ጉዳዩ የፍጹም የስብዕና ጉዳይ ነው። ይቆጥራል። ከክርስቶስ ጋር መንገስ ከሆነ መንገስ ነው፣ ዘመንም አይገድበው። ነገር ግን እግዚአብሔር አስቀድሞ ለአዳም የገባው 1000 ዓመት እንዲኖር የተሰጠ ኪዳን አለ። አዳም 1000 ዓመት ነው የሚኖረው እና 1000 ዓመት በእግዚአብሔር መንፈስ በእግዚአብሔር ኪዳን በእግዚአብሔር ጸጋ ውስጥ 1000 ዓመት ይኖራል። 1000 ዓመት ሲኖር ኑሮን ከጨረሰ በኋላ ወደ ሌላ ቀን ወደ ሌላ ስርዓት ይገባል። ከፍ ይላል። ወደ ሰማያዊት ኢየሩሳሌም ያድጋል፣ ይሄዳል፣ ይመጠቃል፣ ያርጋል። ይህ የሚሞተውን አይሞተውን ብለን አሁን በኋላ በአዲስ ኪዳን እንዳመጣ ነው። ሞትን ባይቀምስ ኖሮ የሞትን ስርዓት የሞት ድምፅ ባይሰማ ኖሮ ባህሪያችን ያርግ ነበር። ስለዚህ አዳም በኋላ በሔዋን በኩል በመጣ ምክር ምክንያትነት ሰው ምን ሆኗል? ወድቋል። ስለዚህ ሰው 1000 ዓመት ከመኖር እየተንከባለለ በባህር የተነሳ እግዚአብሔር ከዛ ጸጋውን ስላነሳ 120 ዓመት ሆነ። ከዛ መጨረሻ 70-80 ላይ ደርሰናል። 70 ዓመት ነው። ስለዚህ 930ውን ግን እግዚአብሔር ምን አድርጎታል? እንዲኖር አፈቅዶለታል 930። ስለዚህ እግዚአብሔር 70 ዓመት ነው ያጎደለው ከ1000 ዓመቱ ነው ትምህርቱ። ስለዚህ 70 ዓመት አጎድሏል። ያቺ 70 ዓመት የእግዚአብሔር ፍቃድ ስለሌለባት እግዚአብሔር ሳይሆን እኛ በፈቃዳችን ያመጣናት በሔዋን ምክንያት ወይም በሴት ምክንያት እዚህ ዓለም እየተወለደ የምንኖርባት 70 ዓመት ነች። ስለዚህ በባህሪያችን ወደ 1000 ዓመት የመሄድ የማረክ የመምጠቅ ከዚህ ዓለም የመሄድ ሀሳብ በተለይ የወንዶች ባህሪ ፍላጎት ነው መሄድ። ይሄ ነገር ለዓለም ላይ ብዙ በውስጥ በደንብ ይጠና። ለዓለም ላይ ብዙ ነገሮች እንዲፈጠሩ ወንዶች ምክንያት ይሆናሉ የሚያሰኘው ከዚህ ባህሪ ያለኝ የተነሳ። ምክንያቱም ባጭሩ ይሄ ዓለም የኛ አይደለም ብሎ ያስባል ሳያውቀው። ምንድነው የሚባለው? እንግሊዝኛ ነው አንኮንሸስ ይሉታል። እኛ በልቦናችን ይሄ አይደለም ሌላ ዓለም አለ፣ ሌላ ፍጹም አለ፣ የምንመኘው ሁላችንም የምንጓጓለት አለ። ስለዚህ ሰው በሂደት እየተንከባለ የሰው ልጅ ባህሪ የት ሄዷል? እዚህ 70 ዓመት ውስጥ ገብተናል። 900
930 ማንነታችን አናውቀውም። 930 ተዘግቷል። 10ኛው ትውልድ መውላይ ሲደርስ ተዘግቶ ተንሳፎ ቀርቷል። እግዚአብሔር መንፈሱን ከስጋ ላይ አንስቷል። መንፈስ ነበር ሰው ነው የሚያለው እውቀቱ፣ ጸጋው፣ ጥበቡ መንፈሱ በእውቀት ስለሚገለጽ ማለት ነው። ያንን አንስቷል። ስለዚህ ስጋ ብቻው 120 መጨረሻ ስጋው ብቻው 70 ዓመት የሚኖር መሆኑ ተረጋግጦ አለና ይሄንን ስርዓት በመጽሐፍ ዝርዝር ስላለው ነው ቶሎ የምለው። ስለዚህ እዚህ 70 ዓመት ውስጥ የምንሮጠው፣ የምንለፋው፣ የምንሯሯጠው፣ የምንተጋው ወደ ተመኑ ያቺን 931 ሺህ ማድረግ ነው ያለነው። በመቶኛ ስንገልጸው 7 በመቶ ውስጥ ነው ያለነው። ወይ ነገር ሳይንስም በምንም እንደዚህ አይነት መልከታዎች ሁሉ አሉ፣ ብዙ አሉ። ከዚህ ከዘረመል ጉዳዩ ራሱ የምናውቀው እንደዚህ አንድ የኦክስፎርድ ጥናት አንብቤ ነበር። እንዲህ 7 በመቶ ነው 7.1 እስከ 10 ይሉ ነበር። አሁን 7 ነው ልና ሌላው ድፍን ነው ወይም ሙት ነው ወይ ደግሞ ማናውቀው ነው፣ ዝግ ነው ወይም ጨለማ። ልክ ህዋውን 93 በመቶ አናውቀው እንደሚባለው 95 በመቶ አናውቀው እንደሚባለው ልክ አሁን ያለነው እዛች 70 ዓመት ውስጥ ነው ያለነው። ሌላውን ማንነታችንን አናውቅም እና አዳም ኖሮታል። ስለዚህ እዚህ 70 ዓመት ውስጥ ይህን 70 ዓመት ሳንሞላው ሳይሳካልን በብዙ አይነት መንገድ በብዙ የአስተሳሰብ መንገዶች ሃይማኖቶችም እየፈጠርን ይሆን እየተመራመርንም ይሆን ሳናውቅ ደግሞ እንደ በስጋ እየተዋለድንም ጭምር የመዋለድ ዋና ገቡ ወንዱ ልጅ ማግኘትና ወደ ላይ መውጣት ስለሆነ እንደዚህ ያደረግን ሳንሞላው አልቻልነውም፣ ልንሞላው አልቻልንም። በቃ እንዲህ ሰው ልጅ መመላለስ ይወልዳል። ስለዚህ ሰው በመዋለድ ውስጥ ያንነት እየፈለገ እዚህ ድረስ ደርሱ ወይም ክርስቶስ እስኪመጣ ድረስ። ስለዚህ ጌታ መጥቶ አሁን ይሄንን ነገር በደንብ መርመረን በጣም ባረገን ወይም በጸሎት ምን በለው በፍጹም ነው እንግዲህ ዘመናዊ እውቀት ነው። ይሄ ዘመን እውቀት ነው የሚፈልገው ወይም ዲማንድ እንደሚያደርገው በዛም ብንፈልገው ከዚህ ነገር የሚገላግለን እውነት እንፈልጋለን። በማረፍ ውስጥ ያለ ጥበብንና እውነትን ነው የምንፈልገው። አንሰራ አይገለጸ ዝም ብሎ አለማረፍ መጥፎ። ብዙ ነገር የሰሩ ሰዎች ይህን እረፍት ይህን ሰላም በማጣት ራስን እስከ ማጥፋት የሚደርስ የህይወት ጥላቻ ውስጥ ይገባሉ። ነገር ግን ይህንን ህይወት በማጣፈጥ መልሶ ኃይል ጸጋ ሆኖ የተለየው መንፈስ ቅድም ያልኩታል እግዚአብሔር ከስጋ ላይ ምን አድርጓል? መንፈሱን ስላነሳ የሰው ዕድሜ ያጠራል። መልሶ ያንን ነገር እድሜ የሚጨምር የሚቀጥል የሚያሳድግ መንፈስ የሚሰጥ እንፈልጋለን። ስለዚህ ይህንን በዚህ በዮሐንስ አነጋገር ማህተሙን የሚፈታ በምድርም በሰማይም ባጣው ጊዜ አለቀስኩ የሚያሰኘው የእኛ ነፍስ ውክልና ያለው ጸሎት ነው። በጠቅላላ የሰው ልጅ ባህሪ ስለማናሰራው ነው። ውስጣችን በደንብ ብናሰራው መጨረሻ የሚሆነው ምንድነው መፍትሄው? አሁን ካለንበት የባህሪ ቅርቃር ይሄ የባህሪያችን ደግሞ ቅርቃር ማህበራዊ ቅርቃር ፈጥሮ ራሳችን ምክንያቱም ራሳችን ነፃ ያልወጣ ሰው ባህሪ ነፃ የማያወጣ ሲስተምና ስርዓት ነው የሚፈጥረው። ስለዚህ አሁን በአካባቢው በዙሪያችን በየትኛውም ቦታ ላይ የምናያቸው ችግሮች ከኛ ነው የሚነሱት። ከኛ ድካም፣ ከኛ መዛል፣ ከኛ ይቅርታ ለቃሉ ከኛ ድንቁርና ይሄን አለማወቅ ማለት ነው። ጥያቄውን እንኳን በትክክል አለማወቅ መልሱ ችግር የለውም። ምክንያቱም አለው መልስ ስላለው መልስ የሌለው ነገር ስለሌለ ጥያቄው እንኳን በትክክል ባለማግኘታችን ነው የሚመጣው እና ከዚህ ሊገላግለን የሚችልን ሰው አካል እውነት ጥበብ እንፈልጋለን ሳናውቅ። ስለዚህ ይሄንን ተከትሎ አይዞህ አታልቅስ አለኝ ይላል። ምክንያቱም ማህተሙ በ7 ማህተም የተዘጋ ሰብ ማለት ራሱ 7 ነው እንደሚባለው የተዘጋ ይሄንን ማን ነው ሊያነበው ሊተረትረው ሊተረጉመው የሚችል ማን ነው? እንግዲህ ተሞክሯል፣ የተጠና ነው ሰው እንደዛም ተጠንቶ አልደረስም አካባቢዎች ተብሎ በአሁን ባለንበት የዘመን እውቀት ልልና ሰው ሙሉ ለሙሉ አልተበየነም ወይም ዲፋይንድ አይደለም፣ አልታወቀም። ጥያቄ እስካልተመለሰ አድራሻችን አይታወቅም። ወዴት ነው የምንሄደው? ዝም ብሎ አሁን የዓለም ሀገሮች በሙሉ ሀብታም ብንበለጽግ የት ነው የምንሄደው? ሁሉም የዓለም ሀገሮች አንዴ የሆነ ነገር ሆነን ወዴት ነው የምትወስዱን ብለን ሰብሰብን በጠይቃቸው ሆነ በቃ ኑር ብላ ጠጣ ተዋልደህ ቀጥል ነው እንጂ ሰው ግን ከዚህ በላይ ነው። ጥያቄያችን የፍጥረታችን ልክ ያመለክታል። እጅግ ግዙፍ ትልቅ ጥያቄዎች በዚህ ትንሽ ሰውነት ውስጥ ይጠየቃሉ። አይገርምም? ይሄ እኮ ይገርማል። ሌሎች እኮ ፍጥረታት የላቸው። ስለዚህ ቁመታችን ያን ያህል ነው። እኛ ይሄን ያህልም ክቡርና ልዩ ነው ፍጥረቱ፣ የሰው ልጅ ፍጥረት። በጥያቄዎቻችን በምናቦቻችን እንታወቃለን። ያ ምናቦቻችን የቁመታችን ልክ ናቸው። ስለዚህ እዛ ላይ ግን መሄድ አልቻለም። ምንድነው? ይሄን ለብሰናል። እዚህ አውታር ውስጥ ገብተናል። እዚህ XYZ ውስጥ ነው ያለነው። ከዚህ የሚገላግለን
ካል ይባላል። ላምበው የመካው ጉዳይ የአክሱምን ያውን ራእይ ያውን ያወራ ነው። ላሳስብ የምፈልገው መነሻዬ ዮሐንስ 20 ብለን ስንከተል የምንከተለው ነገር ምንድን ነው? እናውቀዋለን። ንጉስስ የሚመጣው ምን አይነት ነው አይደል? አሁን ላይ ንጉስ ችግር ቢኖረኝ ደስ ይለኛል። ደግ ንጉስ ምን ላይ ነው የምናነክሰው? አሁን ባለን ልቦና ላይ ነው የምናነክሰው? አሁን በእኛ የፖለቲካ ቅንብብ ውስጥ ነው እንዲነክስ የምንፈልገው? በእርግጥ ያ የሚነክሰው እግዚአብሔር ልጅ በዮሐንስ አሁን 20 ተንተርሰን የምናመጣው የምንፈልገው ንጉስ ባቢሎንን የሚጸየፍ አይደለም ወይ መሆን ያለበት? ራሱ አሁን ሳስ ባቢሎን አይጸየፍም፣ መጸየፍ የለበትም። በነገድ በቋንቋ የምታባለውን ጋለሞታ አይቱን የሚደግፍ ነው። በእኛ ፖለቲካ ውስጥ ነው ልናነክሰው የምንፈልገው ወይስ እሱ የራሱ ፖለቲካ አለ? ስለዚህ እኛስ እንዲነክስብን ዝግጁ ነው? በእኔ እምነት አሁንም የማምነው ምንድነው ሰዎች ሁሉ አሁን ወይ እኔ የማውቀውን እንዲያውቁ ላይጠበቅ ይችላል፣ አንተ የምታውቀው እንዲያውቁ። ሰዎች የተለያየ አይነት አላቸው። እግዚአብሔር ብዙ መክሊት ያላቸው ሰዎች፣ ነገር ግን የምንሄድበት ጎዳናው ግባችን አንድ እንደሆነ አውቀን የምንራመድ ሰዎች ብንሆን ችግር የለውም። ማንም እውነትን ብሎ የሰው ልጅ ፍቅር ብሎ የሚል ሰው ቢነክስ ደስ ይለኛል። ከዛ ይልቅ ይሄን ግን የምናመጣው ምንድነው? ይሄን ሀሳብ ለሰዎች ሳናነክሰው መጀመሪያ ሰዎች ስናነክስ እንማረው። እኔ አሁን ለምሳሌ በግሌ ሰዎች ማቀውን ቢጠይቁኝ ለመናገር መቼም ማስተማር ሲባል ስለሚከብደኝ ማለት እናገራለሁ ወይ መሰክራለሁ። ማስተማር የምችለው ይቻላል እንደዚህ የሚፈልጉ ሰዎች ካሉ። ከዛ በኋላ ሶስተኛና አራተኛ ጉዳይ ነው የሚነክሰው ሰው ምናምን የምንለው ነገር። ምክንያቱም ባቢሎንን የሚጥል ምክንያት ይህ እንደውም እናምጣ ወደ አክሱም እውነት እናምጣ። አክሱም በሰማይ አንድ ሴት ታየች። ራእይ 12 ላይ አሁን ከ20 በፊት በሰማይ አንድ ሴት ትታያለች። ያቺ ሴት አሏት የለበሰቻቸው ልብሶች በአመት እንደዚህ ያሉ ጨረቃ ተስራ ያደረገች አሉ። ይሄ ነው የዓለም ታሪክ ሙሉ እዛ ውስጥ አለ። በእኛ አውድ እንዴት ነው የተቀበልነው እንዴት እንደሰማ አስብ ስለሚል እኔ ኢትዮጵያ ቤተክርስቲያንን እኛ ያለነው ሰዎች ወክዬ ነው ማለት ከነሱ እንዳንዱ ሆኜ ነው ማለት እንደዚህ ነው የሰማነው። ሙሉን ጉባኤን የሰማነው ከልደት እስከ በዓለ ሃምሳ እንደውም እስከ ምጽአቱ ያለውን ጉባኤ ነው ስንተርክ ይኖር ምንኖረው። በዚህ ላይ ነው ዙሪያችን የተገነባው። ስለዚህ ይሄ የተቀበልነው የእግዚአብሔር ልጅ ኢየሱስ ክርስቶስ እግዚ አማኑኤል መድኃኒት በአባቱም በሚያምኑትም የተወደደ የእግዚአብሔር ልጅ ኢየሱስ ክርስቶስ እናውና ፍጻሜያችንም አድራሻችንም ከተማችንም እሱ ሌላ አናውቅም። ምን ያሁን አላውቅም ሌላ እንደዛ ነው። በዚህ ከተማ ዙሪያ ብዙ አሉ። ይህን ከተማ የከበቡ እግዚአብሔር ጸጋ የተገለጸባቸው መንገዶች፣ ሰዎች አሉ። እነሱን እንኳን ብንወደው ከእግዚ የተነሳ ከተሰራልን ስራ ማተሙ ከተፈታበት አፈታት ከስራው ጥልቅነት የተነሳ ስራው የተፈጸመባቸውን ሰዎች እስከማድነቅ አይደለም በእነሱ በኩል እግዚአብሔር ልጅ እስከማምለክ የደረስንበት ጥበብ ይሄ ውስጥ። ስለዚህ በቅድም ባልነው በሰሜኑ በር 70 ዓመት ያለ ቁጥር ነው የለም 70 ዓመት ኢትዮጵያ ነው የምናወራው። 70 ዓመት ስንል 70 ዓመት የምትሞላው እቺ 40 ቀኗ ነች ብለናል። ቅድም 40 ቀኗ ስለሆነች እቺ 40 ቀን በኋላ 10 ቀን ስላለች በ10ዋ ቀን በኋላ ምን ነው ይመጣው? መንፈስ ቅዱስ ይመጣና በእያንዳንዱ ቋንቋ መናገር እንዲችሉ አደረሳቸው። ሰው አንዴ ሲናገር ሁሉም ሰው ይሰማል በየቋንቋው ማለት ነው። ይህን ማድረግ የሚችለው የፈጣሪ ልልና ካለ ብቻ ነው። እግዚአብሔር በሌላ አባባል እግዚአብሔር አሁን እዚህ በእግዚአብሔር ቦታ እናስበውና ራሴ ባስበው በተለያየ ቋንቋ ይጸልይለታል እግዚአብሔር አይደለም። አሁን የሚጸልዩ በአማርኛ ይጸልያል፣ በትግርኛ፣ በኦሮምኛ፣ በእንግሊዝኛ ሰዎች ይጸልዩ ሲጸልዩ ይሰማቸዋል አይደለም ይሰማል። ስለዚህ እግዚአብሔር ሁሉንም ሰው የሚሰማበት አንድ ቋንቋ አለ ማለት ምንድን ነው የሚባለው? መተርጎሚያን በለው። ይሄ እግዚአብሔር ስለ በእኛ ስለሆነ ስለማንረዳው ሊሆን ይችላል። ስለዚህ ሰዎች በክርስቶስ መንገድነት ይሄዱ መንገድነት እሱ ያደረገ ሲሞት አብሮት እየሞቱ ሞቱን እየመሰሉ ሲከብር አብሮ እየከበሩ ሲሰደብ በሱ የተነሳ አብሮ የተሰደቡ ሲነሳ ነው ከትንሳኤው በዝግ በር እየገባላቸው እንደዚህ ያደረገው የት ይደርሳሉ? እዛ በዓለ ሃምሳ ላይ ከኔ በቀር ወደ አብ የሚሄድ የለም ብሎ ከክርስቶስ በቀር የእግዚአብሔር ሐሳብ እግዚአብሔር አብ የምንለውን ወይም የእግዚአብሔር ሐሳብ ሊነግረን የሚችል መንገዶች ሁሉ ወደ ክርስቶስ ይፈልጋሉ። ክርስቶስን ይፈልጋሉ፣ መንገድ ያገኙታል። በባህሪ ነው የኛው ትርጓሜ። ሰው ሳይወለድ ወላጅ ሊሆን አይችልም። ተፈጥሮ አሁን እኔ ስለተገኘው ተወልጄ ስለተገኘው ነው ልጅ ስለመውለድ ላሰብ የሚችለው ወይም ወልዶ ካልተወለድኩ እኮ ነው የለውም። በሌላ አባባል ስለዚህ ወልድን ያላወቀ ወላዲ ሊል አይችልም።
ወላዲነትን ሊያውቅ አይችልም ያልተወለደ ሰው። ስለዚህ ይሄንን ዳግም በመወለድ የሚገኝ አዲስ መንፈስ ልደት በበዓለ ሃምሳ ላይ ክርስቶስ በየቋንቋው አድርጎ ሲያጠናቅቅ ዮሐንስ በራእይ ያየው። ስለዚህ ብዙ መላእክት የእግዚአብሔር ሰራዊት በሰማያዊ ምድር ያሉ ምን ብለው ዘመሩ? ለዘላለም የአባቱ መንግስት ካህናት አደረጋቸው፣ ከነገድ ከቋንቋ ከወገን ዋጀ። ከዛ በኋላ ነው በመላእክት በኩል ደግሞ ባቢሎን ወደቀች የሚያሰኘው ይሄ። እንደዚህ ይሄንን አሁን ያለንበት 70 ዓመት 40 ዓመት ሞልቶናል። አሁን 70 ዓመት አልፏል፣ 40 ቀን አልፏል። 10 ቀን ውስጥ ነው ያለነው በታሪክ ውስጥ በሺህ ዓመት ውስጥ። ከተማ ስለተገለች ተከባለች። ስለተከበበች የገነነው አውሬ ማን ነው? በነገድና በጎሳ የሚሰራው ያው የባቢሎን ስርዓት አሁን እየሰራ ያለው። ከዚህ ከባቢሎን ስርዓት በቋንቋና በምናምን ብቻ በጾታ በአሳሰብ በምን አንድ ሆነን እንኳን አንግባባም። በሆነ ነገር ተሰብስበን ለምሳሌ የራሴን ነገድ ሰብስቤ ብናወራ አልግባባም። የራሴን ተቋም የሆነ ሀሳቢ አንግባባም። ሰዎች ያስጨነግፋቸዋል። በተለይ ዘመን መጋባትን ይከለክላል፣ ጋብቻን ይከለክላል። የፅንስ ጊዜ ጀስቴሽን ፔሪድ አይፈቅድም። ከተወለዱት አንዱ ሊያጠፋው ስለሚችል ሰዎች ይሄንን ፍጹም መረጋጋት ከሌለ አትወልዱ። የሆነ ጋብቻ አይኖርም፣ ሰርግ አይኖርም። ይቃወማል መንፈሱ። ይሄንን የእርጋታ የፅንሰት ጊዜ አይፈልግም። ይሄን በብዙ መንገድ መተርጎም ይችላል። ሀገር ባለንበት ሁኔታ ይሄ መንፈሱ የሚሰራበት አሰራር ሲሰራ ግን በመልካም ስም ነው። አሳይ መሲህ ስለሆነ በምን ስም ነው የሚሰራው? በመልካም ስም ነው፣ በበጎነት ስም ነው፣ በፍቅር ስም ነው፣ በመተሳሰብ ስም፣ በእኩልነት ስም ነው የሚሰራው። ያው በምንፈልገው ነገር አለ፣ በዛ በምንፈልገው ስም ይወስደን። ስለዚህ ይሄ ከዚህ ከባቢሎን ጋለሞታ በእያንዳንዱ ሰው ውስጥ ቁጭ ብላ ሰውን በአሳሰው ግልሙትና ይሞላች። ከአንዱም እንዳትወልድ ይገለሙታል፣ ከአንዱም አይወልድም። ይበላል አይጠግብም። የማይረካ የዘንዶ የአውሬ መንፈስ መብላት ማለት ስጋ በል ስርዓት ማለት ነው። ይሄ አውሬ ከእውነት ጋር ምንም ግንኙነት የሌለው ግን በእውነት አንጻር የሚቆም ስርዓት ነው። ይሄ ባቢሎን እዚህ አውሬ ላይ የተቀመጠች አለች። ሰውን የሚታበላ ባቢሎን ነች። ዓለም ላይ 200 ሀገር አለ ማለት 200 መለያየቶች ታሪክ ውስጥ አንድ ልንሆን የማንችልባቸው ራሳችን የገነባንባቸው አጥሮች አሉ፣ ሙከራዎች አሉ። በህብረት ስም አፍሪካ ህብረት፣ የአውሮፓ ህብረት ምናምን የተባለ ይሰራል። ብዙ ሙከራ አለ ሰዎችን አንድ ለማድረግ። ነገር ግን ማህተሙን ሊፈቱ አይችሉም ተቋማት። የበለጠ እንደውም የተለያየ የተባላ ግለኝነት እየጸና አንድ ቋንቋ የተናገርን አንድ ያለውንበት አበው እንደሚሉት ባቢሎን ስርዓት የአውሬው ስርዓት ነገደ ያፌት ስርዓት ተቀላቅሎ ሳለ ያልተቀላቀለ፣ ተደባልቆ ሳለ ያልተደባለቀ ነው ይላል ስርዓቱ። ከሁሉ ነገር አለኝ ይላል። ተቀላቅል ያለው ሁሉ የማይቀላቀል ስርዓት ውስጥ ነው ያለው። ከዚህ ሊገላግለን የሚችል ማነው? አሁንም ብያለው ያ ቅድም ያልነው ለሁሉም በሁሉም ነገር ሊናገር የሚችል አንድ አድራጊው መንፈስ፣ አንድ አድራጊው ቃል፣ አንድ አድራጊው አባት በመንፈስ ቅዱስ መጥቶ ያን ሲነግራቸው ባቢሎን ወደቀች። ሁሉም ሰሙት። 72 ቋንቋ አንዱን ድምፅ ምን ሰሙት? ያለምንም ጥል አንድ አረጓቸውና አብረው ዘምሩ። አሁን በዓለም ላይ ይሄንን ፈተኛ አሁን እዚህ ላይ ያለነው ልክ በዛው አንፃር 10 ቀን ከ10 ቀን በኋላ ምንድነው የሚመጣው? 10 ቀን በኋላ እንበለው 10 ቀን እንበለው ቁጥሩን አስቀምጠው። ከዚህ የሚገላግለን እውነት ይመጣል። ከነገድ ከቋንቋ ከምናምን የሚገላግለን እውነት፣ ጽድቅ፣ ፍቅር፣ ኃይል ይሰጣል። ተሰጥቷል። ይሄንን እያማጥን ያለነው ሳናቅ። ለዚህ ነው ንጉስ እንፈልግ ይሆነው ወይ ፓርቲ እንፈልግ ይሆናል ወይ የሆነ ጳጳስ እንፈልግ ይሆናል። ከዚህ የሚገለው የሆነ ሼክ እንፈልጋለን ወይ የሆነ ነገር እናደርጋለን። ይህ ግን በየሃይማኖቱ ርስት ያለው ቦታ ያለው የእግዚአብሔር ልጅ ፍጻሜው ላይ ሲመጣ ሲገለጽ ሰው ነው የሚሆነው። በሰው ነው የሚገለጽ። በትንሣኤ በመልክ አናውቀው ክርስቶስ ወይም የእግዚአብሔር ወጥቶ ሰዎች በመልክ አናውቅም። ከክርስቶስ የተነሳ አናውቃቸው። በመልክ አናውቃቸውም። ማናውቃቸው ከሆነ ለምሳሌ ክርስቶስ አሁን እዚህ ሀገር መጥቷል ቢባል ማን ያውቀዋል? ጋር በመልክ እኮ አናውቀው። በምንም እናውቀው። በትምህርቱ ነው፣ በጸጋ አለው፣ መታወቅ ያለው ያቆጣል። በጎቹ ድምፁን ይሰማሉ፣ ይታወቃል። ስለዚህ የላከውንም እንድናቅ እግዚአብሔር እንድናቅ ማለት ነው። መምጣቱንም እንድናቅ በግ መሆን አለብን። ወይም ንጉስም ከሆነ እሱ መጪው የሚነግስብን ሰዎች ሆነን መጠበቅ አለብን። ይሄ እውነት ነው። ስለዚህ ይሄ ሀገር አሁን ያለንበት ቅርቃር ከዚች ከሴቲቱ የተነሳ ከተማዋ ከመገለጿ የተነሳ ባቢሎን አውሬው ዘንዶ ደቂቃ ያፌት 1000 ዓመት ስለተፈጸመ ሰሜን ወር ከባድ እዚህ ድረስ ይሄ መንፈሱ ዮሐንስ 20 ብሎ ያናገራቸውም ሰዎች ካሉ ትክክል ነው። መንፈሱ ትክክል ጥቆም
ነገር ግን በህይወት ሰዎች እንዲኖሩት መደረግ አለብን። ተስፋ ሰጥተን ተስፋ እንዲያጡ ማድረግ የለብንም። ይህን የምንናገር ሰዎች ይመጣሉ፣ ትክክል ነው። ከመጡ በኋላ ግን ምንድነው ራሱ ዮሐንስ 20 ምንድነው እኛ የምንከተለው? ይህ ንጉሥ የምንለው እውነት አካል ወይም ሰው አሁን ካለንበት ባርነት ከየትኛውም አይነት ባርነት ነፃ ሊያወጣል። በአራቱም አቅጣጫ በአክሱም ሲቪላይዜሽን ያለውን የክርስትና እውነት እየተዋጋውን ያለው መንፈስ መልሶ ሊያነሳው የሚችል እውነትን መታጠቅ አለበት። እኛ ካልፈረስን እኛ አክሱም አይፈርስም። እኛ ካልፈረስን ልቤ አይፈርስም። እኛ ካልፈረስን ሀገር አይፈርስም። እኛ ነው መሰራት ያለብን። የተሰራ ነው በፍቅር ነው መነሻው። ትምህርቱም ይሄ ነው። በፍቅር ውስጥ ያለ ደግሞ ፍትህ አለ። ፍትህን የምናውቃት በዚህ በፍቅር መንፈሱ ስንሆን መጨረሻ በመጽሐፍ ስም የምናመጣት ፍትህ እንኳን የምትገባን ይህን ነገር ስናውቀው። ስለዚህ እቺ ሀገር እቺ ቤተክርስቲያን የምናስብ ከሆነ መጀመሪያ እንደ ክርስቲያን እንደ ሰው ሙሽራውን የምንጠብቅ ባለ ዘይቶቹን መገኘት አለብን። ባቢሎን ከውስጣችን ይወጣ። ይሄ ሱዳናዊ፣ ይሄ ደቡብ አፍሪካዊ፣ ይሄ ኢትዮጵያዊ የማይል ሰው የሚል አምላክ ሰው ሆነ፣ ሰውም ደግሞ አምላክ ሆነ የሚል አጥር የሌለበት ስርዓት ነው ክርስትና ማለት። የእግዚአብሔር ልጅ ኢየሱስ ክርስቶስን ሰዎች ሁሉ ትምህርቱን በአንድም ሆነ በሌላ መንገድ በትርጓሜ ጉዳይ ይጣሉ ይሆናል እንጂ ክርስቶስ ጌታ ባስተማራቸው የፍቅር ድምፆች ላይ ሰዎች አይጣሉ። ፍቅርን የሚቃወም ተፈጥሮ የለውም፣ ሰው የለውም። በእንስሳት ላይ የምናነባዋለን፣ በሁሉም ላይ ስላለው ማለት ነው። ስለዚህ ባቢሎን እንድትወርቅ ከተፈለገ ይመጣል የተባለው ነገር እንዲመጣ ከተፈለገ አመጣጡን ማወቅ፣ የምናየውን ማወቅ፣ የምናነበውንም ማወቅ። ምክንያቱም ዮሐንስ ራእይን የሚያነባው እሱ ምንድን ነው የሚጠብቀውም እሱ ብፁዕ ነው ይላል። ተነቧል ዮሐንስ ራእይ፣ ብዙ ሰዎች ያነቡታል፣ ምርምሩ ተሰርቶበታል። በህይወት ግን ምን ሆን አለበት? መነበብ። በህይወት ካልተነበበ ግልጽ አይደለም። እንደ ዮሐንስ ራእይ እጅግ በዓለም ላይ ለተርጓሚ ለምርምር ለብዙ ነገር የዳረገ የጽዮን አለት ነገር ስላለበት አይደል? የጽዮን አለት እንደዚህ የሚሰናክሉበታል፣ አምኖ ደግሞ የሚድኑበታል። እንደዛ የጽዮንነት ስራ ስላለበት የጽዮን ከተማ ጉዳይ ስለሚያወራ ስለ ሰው ልጅ ስለሚያወራ እኛም ደግሞ የተቀበልነው ኢትዮጵያ ኪዳን ብለን ያልነው እስራኤልነትን የተቀበልነውና እስራኤል ነን። በዚህ ምንም ሙግት የለውም። ስለዚህ እስራኤልን መክበብ የእግዚአብሔር አማናዊ እስራኤሎችን ማለት ነው መክበብ፣ ማጥፋት፣ ለማጥፋት ማሰብ፣ ማሴር ከመጀመሪያው ማለት ከመጀመሪያው ሲሰራት እየሞተ ስለሰራት ራሱ ነቢያት ሲናገሩላት እየተሰደዱ ስለተሰሩላት ከዛ በኋላ የነበሩትን በሙሉ ደም እያፈሰሱ በደም ነው የነበሩት። የምናወራላት ዝም ብለን እንደ እምነቱን እንተውና እንደ ፖለቲካ ተቋም ካየነው ክርስትና በዓለም ላይ እንደኛ ለእምነታችን ለፓርቲያችን ክርስትና ለሚባለው ፓርቲያችን ደም ያፈሰሰ የለም። እኛም መስዋዕትነት ከፍለን የኖርንበት መስዋዕትነት የተከፈልበት ነው የቆየው። ግን ከዛ በላይ ነው ጉዳዩ። ምክንያቱም የምንሞትለት እናውቃለን፣ የምንቀበለው እናውቃለን፣ በእኛ ያለውም እናውቀዋለን። ጽኑ ነው። ጊዜው የጊዜ ጉዳይ ስለሆነ ሰዎች ዝግጁ ስላልሆነ እንጂ እግዚአብሔር ሁል ጊዜ አለ፣ ይሰራል፣ ያደርጋል። ስለዚህ በዓለም ላይ በትልቅ ካርታ ተከፍሎ ያለው የሩሲያ መራሹ የኦርቶዶክስ ዓለምና የምዕራቡ ዓለም የፖለቲካ የእሴት ውጊያዎች፣ እኛ ሀገር ግን በአንድ ቦታ በአንድ ጊዜ በአንድ ሀገር በአንድ ፖለቲካ ማዕቀፍ ውስጥ ሆነን እየተባላን ያለው ይሄ የመንፈሳዊ ውጊያ ነው። በመላእክት ዓለም ሚካኤል ይመራዋል። በሰው ውስጥ ደግሞ አንድ ድል ያደረገ እግዚአብሔር ልጅ ድል አድርጎ ቁጭ ብሎ ይጠብቃል ሰው እስኪቀበል። ልትድን ትወዳለህ ስለሆነ መሮ እንጂ እያፈሰ ናዳን ብሎ የፖለቲካ ገበያ አይሰራም። ክርስትና መኖር እውነትን ህይወትን የሚጠይቅ ስለሆነ ስለዚህ የምንቀበለውን የምናምነውን የምንከተለውን ከኛ መሃልም ምንም ይሁን በጎንም ሰው በጎንም ሀሳብ እንዲያመጣ ከተፈለገ ይህ እነዛ ንጹሐንና በጎ አባቶች ተመሰረተ የአክሱም ክርስትናችን ልንጠብቀው ልንኖር ከፖለቲካዎች ዝምብላውን ፖለቲካ ገብቶ መሃል ላይ ባቢሎን ከፋፍለው የኦሮሞ የአማራ እና የጉራጌ የትግሬ ቅዳሴ እስከ ማሰብ ደርሰን ባቢሎን እዛ ቅድስት ድረስ ገብቷል። ስለዚህ ባቢሎን የሚጥል ከነገድ ከቋንቋ ከወገን የዋጀ የእግዚአብሔር ልጅ ኢየሱስ ክርስቶስን የምታውጅ ቤተክርስቲያንን ነፃ የማውጣት ስራ ነው እንጂ ማለት ያለብን መልሶ የመከፋፈል የመቆራረጥ የማሳደድ አለ። ክርስቶስ
በመቅደሱ ገብቶ አያስፈልግም እስራኤል ብሎ ሌላ ቦታ ላይ እዛው መቅደስ ውስጥ ሆኖ ነው ታገለ ነበር። ጅራፍ ያነሳው እዛው ነው የተቃወማቸው። ስለዚህ ቤተክርስቲያን ውስጥ እናውቃለን። ቤተ ክህነትና ቤተክርስቲያን የተለያዩ ነው። ቤተ ክህነት የራሱ ሸክም የራሱ ሌላ ጉዳይ ስለሆነ ቤተክርስቲያን ግን ቤተክርስቲያን ናት። ስለዚህ ይህ በዮሐንስ 20 ማለት ይሄ ነው። በኔ መረዳት ከዚህ በላይ ነው። በኔ መረዳት እንዳየሁት ወይም እንደሰማሁት እንደተረጎሙት በአባቶች መጽሐፍም ያለው ይሄ ነው። ትንሣኤ ልቦና በልቦና መንቃት። ይህ የፊተኛው ትንሣኤ አሁን ታወጇል። ስለዚህ በአክሱም ላይ በጽዮን ላይ የሚነሳው ታቦት ሲባል አበው ሲተረጎሙት አበው ነው የሚተረጎሙት። እንደውም በስክሪኑ ላይ ጽፈዋል። ታቦትን በሰማይ ታየ ሲል ይህ የሰማይ ስርዓት ምንድነው ይላል? ጻድቅ ምእመን ምን ሆነች? ታየች ነው። ሰው ታቦት የእግዚአብሔር ቃል ጽላት። ይህንን ነው በታቦት መስለን ሚስጥረ ሥጋዬን ስንተርክ የምንኖረው እና ይሄ ሊጠፋ አይችልም። ምክንያቱም ይሄ ስላሉ ያንተ አይደለም ራሱ ባለቤቱ ስለሰራው። ስለዚህ ከዚህ ውጡ። አሁን በአክሱም ዙሪያም ያለ ፖለቲካ ግልሙትና ያለበት ሌላ ቦታ ያለው ከዚህ ካልወጣን ባርነቱ ይቀጥላል። እዛው ነው የምንሽከረከረው፣ አዙሪቱ ይቀጥላል። ስለዚህ የምንሰባሰበው አንድን ጥቅስ ስናይ አንበበን እንደናቀው ዮሐንስ 20 በዚህ መንገድ ነው ያለው። ከንጉሱ በፊት የንጉስ ህዝብ ነው። ይሄ ነው